ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መጥተናል። በቅድሚያም አርዕስተ ዜናዎቹን እናሰማችኋለን። በኢትዮጵያ ማህበራዊ ሚዲያዎች ላይ ሲሰራጭ የነበረው አንድ የግብጽ ዲፕሎማት ከትግራይ ክልል መሪዎች ጋር ሲነጋገር የሚያሳይ ቪዲዮ ሙሉ በሙሉ ሐሰተኛ መሆኑ ተነገረ። ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ የሆነውና ከደቡብ ሱዳን ፓውንድ አቻው ጋር ከአፍሪካ ደካማው የመገበያያ ገንዘብ ተብሎ ተጠቅሶ የነበረው የኢትዮጵያ ብር በቀጣዮቹ ወራት የመግዛት አቅሙ ሊሻሻል እንደሚችል ተገለጸ። ደብረ ብርሃን ከተማ የአፈር ማዳበሪያ ጭነው የመጡ ተሽከርካሪዎች ማራገፍ አትችሉም ተብለው 17 ቀን እንዲቆሙ በመደረጋቸው ችግር ላይ እንደሆኑ ቅሬታ ማቅረባቸው ተሰማ። በብራስለስ የሚገኝ የኢትዮጵያ ኤምባሲ የአውሮፓ ህብረትና ግብጽ በቅርቡ ያወጡትን የጋራ መግለጫ አጥብቆ ማውገዙ ተገለጸ። ሐሰተኛና አሳሳች ማስታወቂያ ሰርታለች በሚል ምክንያት በካናዳና በአሜሪካ መካከል ሲካሄድ የነበረው ማንኛውም የንግድ ድርድር ማቋረጣቸውን አስታወቁ። እነዚህና ሌሎች ዝርዝር ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለሀገር ዳር ድንበር መጠበቅ የህይወት መስዋዕትነትን የሚከፈልበት ዘርፍ ውትድርና መሆኑ ይታወቃል። ይህ መስዋዕትነት በገንዘብም ሆነ በቁስ ሊተመን የማይችል በመሆኑ ተገቢውን ክብር ሊያገኝ ይገባል ሲሉ የገለጹት የኢትዮጵያ የቀድሞ ሰራዊት አባላት የድጋፍና የልማት ማህበርና የጥንታዊ ኢትዮጵያ አርበኞች ማህበር ናቸው። ወታደር ማለት በራስ ተነሳሽነት ለሀገር ዘብ መቆምና ሉዓላዊነቷን ማስጠበቅ ነው ሲሉ የገለጹት የኢትዮጵያ የቀድሞ ሰራዊት አባላት የድጋፍና የልማት ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ለሙያውና ለአባላቶቹ ተገቢውን ክብር መስጠት አስፈላጊ ነው ብለዋል። አሁን ላይ ያለው ትውልድ ሀገሩን እንዲጠብቅና ለሙያው ክብር እንዲኖረው ለማስቻል መንግስት እንዲሁም ማህበረሰቡ ተገቢውን ክብር መስጠት ይኖርበታል ሲሉ ሐሳባቸውን አስፍረዋል። ይህንኑ ሐሳብ የሚያጠናክሩት የጥንታዊ ኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ በመከላከያ ሰራዊት ውስጥ ማገልገል ማለት ራስን አሳልፎ መስጠት በመሆኑ ሙያው ትልቅ ክብር ሊሰጠው ይገባል ብለዋል። አሁን ላይ በመንግስት በኩል ትኩረት እየተሰጠ ያለበት ሁኔታ መኖሩን በመጥቀስ በቅርቡም የባህር ኃይሉ በድጋሚ እንዲቋቋምና የቀይ ባህር ጉዳይ በድጋሚ እንዲነሳ መደረጉ ማሳያ ነው ሲሉ ገልጸዋል። የኢትዮጵያ የቀድሞ ሰራዊት አባላት የድጋፍና የልማት ማህበርና የጥንታዊ ኢትዮጵያ አርበኞች ማህበር ለ118ኛው የመከላከያ ሰራዊት ቀን የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳ የቀድሞ ፕሬዝዳንት ሮናልድ ሬጋንን ምስል ተጠቅማ ሐሰተኛና አሳሳች ማስታወቂያ ሰርታለች በሚል ምክንያት በሁለቱ ሀገራት መካከል ሲካሄድ የነበረውን ማንኛውም የንግድ ድርድር ማቋረጣቸውን አስታወቁ። ይህ ድንገተኛ ውሳኔ ለረጅም ጊዜ የዘለቀ ወዳጅነትና የንግድ አጋርነት ባላቸው በሁለቱ ሀገራት መካከል ያለውን የኢኮኖሚ ውጥረት ወደ አዲስና አደገኛ ምዕራፍ ሊያሸጋግረው እንደሚችል ተንታኞች ገልጸዋል። ውዝግቡ የተቀሰቀሰው የካናዳ ኦንታሪዮ ክፍለ ሀገር መንግስት አሰራጨው አንድ የቴሌቪዥን ማስታወቂያ ነው። ማስታወቂያው የቀድሞ የሪፐብሊካን ፕሬዝዳንት ሮናልድ ሬጋን አውሮፓውያኖቹ አቆጣጠር በ1987 ባደረጉት ንግግር በውጪ ምርቶች ላይ የሚጣሉ የጉምሩክ ቀረጦች ለንግድ ጦርነትና ለስራ አጥ እንደሚዳርጉ ሲናገሩ ያሳያል። የሮናልድ ሬጋን ፕሬዝዳንታዊ ፋውንዴሽን በበኩሉ ማስታወቂያው የሬጋንን ንግግር ከተናገሩት ውስጥ እየመረጠ በማውጣትና በማጣመር የተሰራ ነው ሲል አውግዟል። ፕሬዝዳንት ትራምፕ ሐሙስ ምሽት በትሩዝ ሶሻል የማህበራዊ መድረካቸው ላይ ባስተላለፉት ጠንካራ መልእክት ካናዳ ሮናልድ ሬጋንን ስለ ቀረጥ አሉታዊ ነገር ሲናገሩ የሚያሳይ ሐሰተኛ ማስታወቂያ ተጠቅማለች። ይህንን ያደረጉት የአሜሪካ ጠቅላይ ፍርድ ቤት በጉዳዩ ላይ ሊሰጥ በሚዘጋጀው ውሳኔ ላይ ተጽዕኖ ለማሳደር ነው ብለዋል። አክለውም ቀረጦች ለአሜሪካ ብሔራዊ ጸጥታና ኢኮኖሚያዊ ችግር ወሳኝ ናቸው። በዚህ አጸያፊ ድርጊታቸው ምክንያት ከካናዳ ጋር የሚደረጉ ማናቸውንም የንግድ ድርድሮች ከዚህ ሰዓት ጀምሮ ተቋርጠዋል ሲሉ አስታውቀዋል። የኦንታሪዮ ክፍለ ሀገር መሪ ዳግ ፎርድ በበኩላቸው ፕሬዝዳንቱ ማስታወቂያችንን እንደሰሙ ሰምቻለሁ፣ ደስተኛ እንዳልሆኑ እርግጠኛ ነኝ በማለት የማስታወቂያውን ዓላማ አምነዋል። ፎርድ አክለውም እንደ ሮናልድ ሬጋን ካለ ሰው ሲመጣ ሁሉም ሪፐብሊካን ይህንን ድምጽ ይለየዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕና የካናዳው ጠቅላይ ሚኒስትር ማርክ ካርኒ በቀጣይ ሳምንት በደቡብ ኮሪያ በሚካሄደው የኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ እንደሚገኙ ይጠበቃል። ይህም ውሳኔው በሁለቱ መሪዎች መካከል ሊፈጠር የሚችለውን ቀጣይ ውጥረት የዓለም ትኩረት እንዲስብ አድርጎታል። በአውሮፓውያኑ 2025 ዓመት የኢትዮጵያ ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ የተመዘገበውና በዓመቱ የመጀመሪያዎቹ 8 ወራት ደግሞ ከደቡብ ሱዳን ፓውንድ አቻው ጋር ከአፍሪካ ደካማው የመገበያያ ገንዘብ በሚል ከ2 ቀናት በፊት በዓለም ባንክ በወጣው ሪፖርት ተጠቅሶ የነበረው የኢትዮጵያ ብር በቀጣዮቹ ወራት የመግዛት አቅሙ ሊሻሻል እንደሚችል ተገለጸ። የወርቅ የውጭ ንግድ ቀጣይነት ባለው መንገድ እየጨመረ መምጣቱና በሀገሪቱ እየተካሄደ የሚገኘው የኢኮኖሚ ማሻሻያ ለብር የዋጋ መሻሻልና ጥንካሬ ዋነኛ ምክንያቶች መሆናቸው ተመላክቷል።
በአውሮፓውያኑ ሐምሌ መጀመሪያ መንግስት የብር የምንዛሬ ተመን በገበያ እንዲመራ ከተወሰነና የምንዛሬ መጠኑም ከጨመረ በኋላ የብር ዋጋ በ2/3 እየቀነሰ መሆኑን ያመላከተው የብሉምበርግ ዘገባ፣ ይሁን እንጂ የመንግስት ባለስልጣናት ቅናሹ ጊዜያዊ መሆኑን ነው የሚያምኑት ብሏል። የብር መዳከም የተከሰተው ከውጪ ምንዛሬ እጥረት ጋር ከዋጋ ግሽበት ጫናዎች ጋር ተያይዞ ሲሆን፣ ይሁን እንጂ ከቅርብ ጊዜ ወዲህ እየጨመረ የመጣው በተለይ የወርቅ ውጪ ንግድ ገበያ መሻሻል በውጪ በኩል የሚስተዋሉ ክፍተቶችን በመሸፈን ለብሩ ዋጋ መሻሻል ድጋፍ እያደረገ መሆኑን ዘገባው ገልጿል። በመሆኑም ከጊዜ ወደ ጊዜ እየተሻሻለ የመጣው የወርቅ የውጪ ንግድ ከቀደመው ዓመት ከነበረበት $409 ሚሊዮን ባለፈው የሐምሌ ወር $3.5 ቢሊዮን በመድረስ በታሪክ ለመጀመሪያ ጊዜ ወርቅ ከቡና የበለጠ የውጪ ምንዛሪ ገቢ ማስገኘቱን ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን ጠቅሶ ጽፏል። ይህም ስራ አቁሞ የነበረው የሚድሮክ የወርቅ ማውጫ ድርጅት ተመልሶ ስራ እንዲጀምርና ትናንሽ የወርቅ አውጪዎች እንዲበረታቱ በማድረግ በህገወጥ የሚደረገውን የወርቅ ማውጣት ስራ እንዲቀንስ፣ በህጋዊ መንገድ የሚመረተውን የወርቅ ምርት እንዲጨምር አስችሏል። በሌላ በኩል የቡና የውጭ ንግድ ገበያ ከ1.4 ቢሊዮን ወደ $2.65 ቢሊዮን አድጓል። የውጭ ንግድ ገበያው ለመጨመሩ በምክንያትነት የተቀመጠው ኢትዮጵያ እየተገበረች የሚገኘውና በዓለም አቀፉ የገንዘብ ተቋም የሚደገፈው የሀገሪቱ የኢኮኖሚ ማሻሻያ መሆኑ ተገልጿል። እነዚህ እርምጃዎች መደበኛና መደበኛ ባልሆኑ የውጭ ምንዛሬ ተመኖች ላይ ያለውን ልዩነት ያጠበቡት ሲሆን፣ በዚህም ኢንቨስትመንትና ንግድን አዳክሞ የነበረው ችግር ማቃለል መቻሉ ዘገባው አመላክቷል። ከዚህ ጋር በተያያዘ ህዝቡ በቅርቡ አዎንታዊ ለውጥ ይጠብቅ ሲሉ አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። በዘርፉ ለተሰማሩት አካላት ደግሞ ዶክተር ኢዮብ ከብር ዋጋ መቀነስ ጋር ተያይዞ የባንክ ስራን በዶላር ለሚያካሂዱ አካላት ደግሞ ስትራቴጂያችሁን እንደገና እንድታጤኑት እላለሁ ብለዋል። ይህም በዘርፉ የተሰማሩ አካላት በሀገር ውስጥ ገንዘብ ብር እንዲተማመኑ ፍንጭ የሚሰጥ መልእክት መሆኑን ዘገባው ጠቁሟል። የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽህፈት ቤት ኃላፊ አቶ ለማ ወንዳፈራው ዛሬ በታጣቂዎች መገደላቸው ተሰማ። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽህፈት ቤት ኃላፊ አቶ ለማ ወንዳፈራው ዛሬ ጠዋት 1:40 አካባቢ ላይ በከተማው በ02 ቀበሌ በተለምዶ አርባዎቹ ህንጻ አካባቢ መሃል አስፋልት ላይ በመኪና ውስጥ እንዳሉ ከታጣቂዎች በተተኮሰ ጥይት መገደላቸው ታውቋል። ይህን ተከትሎ በከተማዋ እስከ ተወሰነ ሰዓት ድረስ መንገድ ዝግ ነበር። ሸዋሮቢት ከዚህ በፊትም በርካታ አመራሮች የተገደሉባት ከተማ ነች። የቀድሞ የከተማዋን ከንቲባ ጨምሮ የጸጥታ ኃላፊዎች መገደላቸው ይታወሳል። ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን ሲል ክንፋን መረጃ ልባዊ ሀዘኑን ይገልጻል። ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደራ ዩኒየን የአፈር ማዳበሪያ ጭነው የመጡ አሽከርካሪዎች ማዳበሪያው የተበላሸ ስለሆነ ማውረድ አትችሉም ተብለው በደብረ ብርሃን ከተማ 17 ቀን እንዲቆሙ በመደረጋቸው ችግር ላይ መውደቃቸውን ቅሬታ አቅርበዋል። አሽከርካሪዎቹ ከክልሉ ወጥተው ማዳበሪያውን ያዩት ባለሙያዎች የተላከላቸው ፎቶና የመጣው ማዳበሪያ እንደሚለያይ ነግረውናል። ሲያዩትም ተደናግጠው ነበር። ያለምንም መፍትሄ እንድንቆም በመደረጋችን እየተቸገርን ነው። በቃል ደረጃ ወደ አዲስ አበባ ጭነቱን ይዛችሁ ትመለሳላችሁ ብለውናል። ይሁን እንጂ በዚህ ቀን ትመለሳላችሁ አላሉንም። እኛ ከፍተኛ ችግር ላይ ነው ያለነው፣ መፍትሄ ይሰጠን ብለዋል። በማህበር ደረጃ ነው ከጅቡቲ ጭነን የመጣ ነው። የተመደብነው ከጅቡቲ ወይራ ዩኒየን ደብረ ብርሃን እንድናደርስ ነው። ማዳበሪያው ወደ ኢትዮጵያ ጭነን ስንመጣ ችግር አለበት እያሉ ነበር መጀመሪያ። እኛ የምናውቀው ነገር የለም። ስለ ጥራትም የሚመለከተን ጉዳይ አይደለም። የታዘዝነው መጫንና ወደ ተባለው ቦታ ማድረስ ነው። እሱንም አድርገናል። ደብረ ብርሃን ከተማ ስንደርስ ግን ማዳበሪያው ችግር አለበት አንቀበልም አሉን። እኛም ለማህበራችን አሳውቀናል፣ እነሱም ለበላይ አካል አሳውቀናል ብለውናል። ሁሌም እየተነጋገርን ነው ይሉናል። ነገር ግን ከቆምን 17 ቀን ሆኖናል። እኛ ገንዘብ የምናገኘው መኪኖቻችንን ስናንቀሳቀስ ነው። ጎማ ካልተንቀሳቀሰ ምንም አናገኝም። እኛ ሹፌሮች ደግሞ ቤተሰብ አስተዳዳሪዎች ነን። በጣም ችግር ላይ ነው ያለነው። እኛን የሚጠይቀን የለም። ከክልሉ የግብርና ባለሙያዎች ናቸው ተብለው የመጡት ማዳበሪያውን አይተውት ነበረ። ግን እኛ ይህንን አንረከብም ዛችሁ ሂዱ ነው ያሉን። ደውለን ስንጠይቃቸው ደግሞ እየተነጋገርንበት ነው ይላሉ። በመሃል እየተጎዳን ያለነው እኛ 35 ሹፌሮችና 35 ረዳቶች ነን። ከክልሉ ግብርናና ቢሮ የመጡ ባለሙያዎች 5 የሚሆኑ መኪኖች የጫኑትን ማዳበሪያ ፈተው አይተው አነጋግረውናል። በሰዓቱ እኛ ይህንን አንቀበልም ውሰዱት ሲሉ ወዴት እንውሰድ ስንል አይመለከተንም ነው ያሉን። አንቀበልም የምትሉበትን ደብዳቤ ስጡንና ለማህበሮቻችን እናስገባ ስንል አንሰጥም ብለውናል። ከመጋዘኑ ግቢ ውጡ፣ የማትወጡ ከሆነ ደግሞ በፖሊስ እናስወጣችኋለን ብለውናል። ይህንን ያሉት ደግሞ የከተማ አስተዳደሩና የወደራ ዩኒየን ኃላፊዎች ናቸው። የዩኒየኑ ግቢ ሁሉንም መኪና ማቆም ስለማይችል ግቢ ውስጥ 9 መኪና መጀመሪያ ገብቶ ነበር። ከዛ 3ቱን አስወጥተው 6 ብቻ ቀርተዋል። አሁን ደግሞ ሁሉንም ውጡ እያሉ ነው። ሌላው መንገድ ዳር ነው የቆመው። የመኪና ማቆሚያና መጠበቂያ በየቀኑ እየከፈልን ነው። መኪኖቻችንን የሚጠብቁት ልጆች ራሱ አናውቃቸው። በማህበር እንደተደራጁ ነው የነገሩ። ተስፋ የሚሰጠን አካል እንኳን የለም። ሌሎች ተሽከርካሪዎች ደግሞ እኛ ከመጣን 17 ቀናችን ነው። ከኛ ቀድሞ የገቡ መኪኖች አራግፈው ነበር። ነገር ግን መልሳችሁ ጫኑ ተብሎ ጭነዋል። የጫኝ የከፈሉት ደግሞ ሹፌሮቹ ናቸው። ማዳበሪያው እንደተበላሸ ወደብ ላይ ስንጭን እየተነገረ ነበር። አሁን ደግሞ ቁሙ ከማለት ውጪ ስለ ሁኔታው የሚያስረዳን አካል የለም። እኛ ስንንቀሳቀስ ነው ብር የምናገኘው። ልጆቻችንን እናስተምራለን፣ ቤተሰብ እናስተዳድራለን። መኪኖቹ የባንክ ዕዳ አለባቸው። ብዙ መስራት የሚችል ንብረት ቆሞ ነው ያለው። የቆምንበትን ቦታ አስቸጋሪ ነው። 17 ቀን
ቀን ያለምንም ስራ ስንቆም ያለንን ገንዘብ ጨርሰናል። ኪሳችን ባዶ ሆኗል። አሁን ላይ እንኳን ቤተሰብ ልንረዳ እኛም እየተቸገርን ነው። መንገድ ላይ መኪኖቻችን ስላቆምን የቀን ለእያንዳንዱ መኪና 200 ብር፣ ለአዳር ደግሞ 300 ብር ለጥበቆች እንከፍላለን። አጠቃላይ በየቀኑ ሁሉም አሽከርካሪ 500 ብር ይከፍላል። አንድ የወንደራ ዩኒየን የስራ ኃላፊ ይህንን ግብዓት መጀመሪያ ከጅቡቲ ሲገዛ የነበሩ የሚመለከታቸው አካላት መጥተው ጥራቱን አይተው አረጋግጠው ምላሽ ሲሰጡን ብቻ ነው መኪኖቹ እንዲራገፉ የሚደረገው። ይመለሳል ካሉም እንዲመለስ የምናደርገው በዚህ መልኩ ነው ሲሉ ተናግረዋል። አክሎም እኛ በአቅማችን የምንፈታው ችግር የለም። ያመጡት ማዳበሪያ እስካሁን ከሚመጡት የተለየ ነው፣ ወደ ዱቄትነት የተቀየረ ነው። ይህንን ማዳበሪያ ለአርሶ አደሩ ማከፋፈል ደግሞ ሌላ ችግር መፍጠር ነው ሲሉ ተናግረዋል። ጥራቱን ማረጋገጥ አንችልም፣ ከጥራት ደረጃ በታች ነው ማለትም አንችልም። ይህንን ማረጋገጥ የሚችሉት የፌዴራልና የክልሉ ግብርና ቢሮ ናቸው ሲሉ አጭር ምላሽ ሰጥተዋል። በኢትዮጵያ ማህበራዊ ሚዲያዎች ላይ አንድ ግብጻዊ ዲፕሎማት በኤርትራ በኩል ወደ ትግራይ ክልል ገብተው ከመሪዎች ጋር ሲነጋገሩ ያሳያል በሚል በስፋት ሲዘዋወር የነበረው ቪዲዮ ሙሉ በሙሉ ሐሰተኛ መሆኑን ኤኤፍፒ የእውነታ ማጣራት ወይም ኤኤፍፒ ፋክት ቼክ አስታወቀ። በቪዲዮ ላይ የታዩት ግለሰብ ዲፕሎማት ሳይሆኑ ለሕክምና ስልጠናና አገልግሎት ወደ መቀሌ ያቀኑ ዶክተር አርቪድ ቨርማ ጃንጊድ የተባሉ ታዋቂ ህንዳዊ የአጥንት ቀዶ ጥገና ሐኪም መሆናቸው ተረጋግጧል። ይህ ሐሰተኛ መረጃ የተሰራጨው በኢትዮጵያ በኤርትራና በግብጽ መካከል ዲፕሎማሲያዊ ውጥረት በነገሰበት ወቅት ሲሆን የትግራይ አመራሮች ከኢትዮጵያ ተቀናቃኞች ጋር በድብቅ እየሰሩ ነው የሚል የተሳሳተ ትርክት ለመፍጠር ያለመ እንደሆነ ተገልጿል። ኦክቶበር 16 ቀን 2025 በማህበራዊ ሚዲያ ላይ የተለቀቀው ይህ አጭር ቪዲዮ የትግራይ ክልል ፕሬዝዳንት አቶ ታደሰ ወረደን ጨምሮ ሌሎች አመራሮች የውጭ ዜግነት ካለው ግለሰብ ጋር ሲነጋገሩ ያሳያል። ቪዲዮን ያሰራጩ ወገኖችን በግለሰቡ ላይ ቀስ በማድረግ የግብጽ አምባሳደር የሚል መግለጫ አስፍረውበታል። ይህም በኢትዮጵያ መንግስት ይሁንታ ውጪ የግብጽ ዲፕሎማት በኤርትራ በኩል ወደ መቀሌ ገብቷል የሚል ስሜት እንዲፈጥር በማድረግ በቅርቡ በኢትዮጵያና በኤርትራ መካከል በተፈጠረው ውዝግብና በህዳሴ ግድብ ዙሪያ ከግብጽ ጋር ባለው አለመግባባት ላይ ተጨማሪ ውጥረትን ለመፍጠር ሞክሯል። የኤኤፍፒ የእውነታ ማጣራት ቡድን ባደረገው ምርመራ ቪዲዮ የሚያሳየው ህንዳዊውን ዶክተር አርቪድ ጃንጊድን መሆኑን ከብዙ ምንጮች አረጋግጧል። ዶክተር ጃንጊድ ራሳቸው ለኤኤፍፒ በሰጡት ምላሽ በቪዲዮ ላይ የሚታዩት እሳቸው መሆናቸውን አረጋግጠዋል። አዎ እኔ ነኝ፣ ከትግራይ አመራሮች ጋር ጉዳት የደረሰባቸው ታካሚዎች ህክምና በተመለከተ ስንወያይ ነበር ብለዋል። ቪዲዮ የተቀረጸውም በመቀሌ በሚገኝ ደጀን ሆስፒታል የህክምና ዘመቻ መክፈቻ ስነ ስርዓት ላይ መሆኑን ገልጸዋል። ዶክተሩ በራሳቸው የፌስቡክ ገጽ ከመቀሌ ጉዟቸው ጋር የተያያዙ በርካታ ፎቶዎች ያጋሩ ሲሆን በፎቶዎቹ ላይ የለበሱት ልብስና ገጽታቸው በሐሰተኛ ቪዲዮ ላይ ከሚታየው ጋር ተመሳሳይ ነው። የመቀሌ ዩኒቨርሲቲ አይደር ሆስፒታል በይፋዊ ገጹ እንዳስታወቀው ዶክተር ጃንጊድ በኢትዮጵያ የአጥንት ህክምና ለማጠናከር በተዘጋጀ ፕሮግራም ላይ ስልጠናና ልዩ የቀዶ ጥገና ህክምና ለመስጠት በመቀሌ ተገኝተው ነበር። በመሆኑም በቪዲዮ ላይ የታዩት ግለሰብ ዲፕሎማሲያዊ ተልዕኮ የነበራቸው ግብጻዊ ሳይሆኑ ለሰብአዊና ለህክምና አገልግሎት ወደ ትግራይ ክልል የሄዱ ህንዳዊ ሐኪም መሆናቸውን በማያሻማ ሁኔታ ተረጋግጧል። ይህ ክስተት በተለይ በውጥረት ጊዜ ሐሰተኛ መረጃዎች ምን ያህል በቀላሉ ተቀነባብረው የህዝብን ስሜት ሊያዛቡ እንደሚችሉ አመልካች መሆኑ ተገልጿል። በብራስለስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረትና ግብጽ በቅርቡ ያወጡት የጋራ መግለጫ አድሏዊ የሚያሳዝንና ከእውነት የራቀ ነው ሲል አጥብቆ አወገዘ። ኤምባሲው በይፋዊ የፌስቡክ ገጹ ባወጣው መግለጫ ይህ የጋራ ስምምነት በናይል ወንዝ ላይ የግብጽን የቅኝ ግዛት ዘመን የበላይነት የሚያወድስና ሌሎችን የተፋሰሱን ሀገራት መብትና ጥቅም ሙሉ በሙሉ የሚጥስ ነው ብሏል። የአውሮፓ ህብረትና ግብጽ የጋራ መግለጫ ህብረቱ በናይል ተፋሰስ ሀገራት መካከል ድንበር ተሻጋሪ ትብብር እንዲኖር እንደሚደግፍ ቢገልጽም ይህ ትብብር በምን አይነት ስምምነትና መርህ ላይ እንደሚመሰረት ግልጽ አላደረገም። የኢትዮጵያ ኤምባሲ በበኩሉ ይህ አካሄድ ሌሎችን የተፋሰሱን ሀገራት ሀሳብ፣ ጥቅምና ፍላጎት ሙሉ በሙሉ ወደ ጎን ያደረገ ነው ሲል ወቅሷል። በተፋሰሱ ውስጥ 11 ሀገራት እንዳሉ እየታወቀ መግለጫው ይህንን እውነታና የሌሎች ሀገራትን መብት ሆን ብሎ የዘጋ ነው ሲልም አክሏል። የኤምባሲው መግለጫ የአውሮፓ ህብረት ድርጊት እጅግ የሚያሳዝን ሲል የገለጸው ሲሆን በአጠቃላይ በኢትዮጵያ ላይ ያለው አድሏዊነት፣ ጥላቻና የጥቃት ዝንባሌ የሚያሳይ እንዲሁም በኢትዮጵያና በአውሮፓ ህብረት መካከል ለዓመታት የዘለቀውን መልካም ግንኙነት የሚጻረን ነው ብሏል። በተለይም የአውሮፓ ህብረት በአፍሪካ ህብረት ሲካሄድ በነበረው የታላቁ የኢትዮጵያ ህዳሴ ግድብ ድርድር ላይ በታዛቢነት ሲሳተፍ ቆይቶ ሁሉንም እውነታ እያወቀ እንዲህ አይነት አንድ ወገን ያጋደለ መግለጫ ማውጣቱ አሳፋሪ መሆኑን ገልጿል። ኢትዮጵያን ከሁሉም በላይ ያስቆጣው በ23 ነጥቦች በተዘረዘረው የጋራ መግለጫ ውስጥ ስለ ህዳሴ ግድቡ የተጠቀሰው ክፍል ነው። መግለጫው የአውሮፓ ህብረት የግብጽ የውሃ አጠቃቀም መብትንና ጥቅምን ለማስጠበቅ ያለውን ቁርጠኝነት እንደሚቀጥል ይገልጻል። የጋራ መግለጫው የሰሜን አፍሪካ ሀገር የሆነችው ግብጽ ለህልውና በናይል ወንዝ ላይ የተመሰረተች መሆኑን ህብረቱ ይረዳል። የኢትዮጵያ ግድብ ጉዳይም በዚህ መልኩ የሚታይ ይሆናል ሲል አስፍሯል። በተጨማሪም የኢትዮጵያ ኤምባሲ መግለጫው የግድቡን ሙሉና ይፋዊ ስም ከመጠቀም ይልቅ በቀላሉ የኢትዮጵያ ግድብ በማለት መጥራቱን ተችቷል። የግድቡ ስም ታላቁ የኢትዮጵያ ህዳሴ ግድብ ነው። ይህ ስያሜ ደግሞ የአፍሪካ ሀገራት በራሳቸው ሀብት ራሳቸውን ማልማት እንደሚችሉ የማሳያ ትልቅ ዓላማና ግብ ያለው ነው ሲል አስረድቷል። በመጨረሻም ኢትዮጵያ የአውሮፓ ህብረትና አባል ሀገራቱ ይህንን የተሳሳተና አድሏዊ መግለጫ እንደገና እንዲመረምሩና እንዲያረሙ ጥሪ አቅርባለች።